እኔ ከፈለከ እሱ እዚህ መጥቶ ፊት ለፊት እነግርሃለሁ። ምንም አዲስ ነገር የለም። ደውልለታለሁ። እሺ ደውልለት። ባይዘዊ ለሀይሚ ያለው አስተሳሰብ በጣም ተቀይሯል። 100,000 ከገባ በኋላ ማለት ነው። ጠገብ ለነገሩ ሀይሚ ማናት ብለዋል እኮ ሀይሚ ማነች ብለዋል። ሪል የሆነውና ያኔ ለሀይሚ ያለው ነገር ማሻአላ ተባረካላ። ወላሂን እንደውም እንዴት ደስ እንደሚለኝ ራሳችን በጣም እናደንቀው ነበር። አሁን ላይ ግን ተቀይሯል። ሲቀጥል ደግሞ እዚህ ቡታጅራ ላይ ችግር አለባቸው። ሪል ነው ሁሉም አሁን እናኒ ሀብ ለምንድን ነው እንደሚሆኑት? እነሱ ቤትም ሀይሚም ስለምትሄድ ማለት ነው። እዚህ ጋር ምንድን ነው ዘርዬ ስራ ነው ውዶቼ። የመዳም ቀሞች ወደ ራሳችሁ ተመለሱ። ሀይሚዬም ደግሞ ለሴቶች አስቢ። አንቺ ነሽ ያለሽው። ብሩኬ አያስብም። ብሩኬ እንደም ክፉ አልናገርም ይቅርብኝ። ሪሊውን ነው ሀብ ቤተሰቦች ገብጋቦች ናቸው። ስለዚህ ወደ ታጅራ ትተሽ ወደ አዲስ አበባሽ ተመለሽ ማለት ነው። ባይዘው እንቅልፍ ላይ ነበርኩ ማለት ነው። ለድምጼ ይቅርታ እና ወደ ሸገረሽ ተመለሽ። ሁሌ ጭቅጭቅ ወይኔ ባሰባቸው እናንተ። ደግሞ ልደውል እስቲ ግን እንዳትረብሽ እንትን አርግሽ ቢሆንስ ባይዘው እንደሚመስለኝ ውዶቼ እነ ሀብ እነ ናኒ ፍፄ ብሩኬ ሁሉም ያውቃሉ። ሀይሚ ላይ ነው የሚቀልዱት። ሀይሚ ደግሞ ስለምትወደው ገና ለገና ብሩክን አጠዋለሁ ብላ ነው። ሀይሚ የምወድሽ ደግሞ አንዳንዴ ቆፍጠን በይ። በቃ ብሩክም ጥቅሙን ነው የሚያስቀድመው። እዚህ ጋር አም ሶሪ ጥቅምን ነው የሚያስቀድመው እንጂ በአሁኑ ሰዓት 300 ገቡ። አይገርማችሁም? 4 ለመግባት ነው ብሩክም አሁን እንግዲህ ሳይረጋጉ። ስለዚህ መዳም ቀሞች ወደ ራሳችሁ ተመለሱ። 4 ነጥብ አታልቅሱ። አንቺ ለምን አትደውይለት? አያነሳልኝ ስልክ ቢያነሳልኝ እንዴት ነው እንደዚህ የሚሆነው? ሪስፔክት ነው ለሴት ልጅ ክብረ ወላሂ ንዶቼ ማለት ነው። እኔ ሀይሚቲ በጣም እያሳዘነች ነው ከምነግራችሁ በላይ። ራሴን ኮንትሮል እያደረኩ ነው እንጂ ብሩክን ሀብን ናኒን ጥርግ አድርጌ ስደቢ ነው የሚያሰኘኝ። ግን ተውኩት። ሪሊውን ነው እና ሀብም ታናዳለን። ከትናንት ጀምሮ እየሞከርኩ እና ታዲያ እንደዛ እንትን ብለሽ ስልኩም ሲጀመር እንትን ነው። ምንም እኮ ይሄን ያክል የሚያስቀይም ነገር አላወራችሁም። ለእኔ ብላ እኮ ነው እንደዛ ራሱ እንትን የሚያስቀይምም ቢሆን በቃ እኔ እና እሷ መጨረስ ያለብንን እንጨርሳለን እንጂ እዛ ሩቶቼ ለድራማም ቢሆን ማለት ነው። እንዴ ቅድም እንዴት እንደሆነ አይታችኋታል? እንዴት እንደሚመነጫጨቅ ማለት ነው። ክብረ ቢስ አንድ ሰው ራሱን ማስከበር አለበት። ሀይሚትዬ ደግሞ ወደ አዲስ አበባ ሂጂ ከነዚህ ውስጥ ወጥተሽ የኔ ስስት የኔ ጀግና የሚዲያዋ መሪ። አዎ ያለ ሀይሚማ አትደምቁማ። እሷን እያስለቅሳችሁ እናንተ ቸብችቡ። ወቅታችሁን የማታውቁ ብሩኬ ቤቶች እኮ አሁን ደግሞ ነገ መለኛ ይመጣላችኋል ገና። ከዛን የናኒ ወንድም የእነሱ የባሰባቸው ናቸው። ባቢ እንዴት ነሽ? እሺ ቤት ነኝ። አንዴ ፈልጌ ነበር እና አንዴ የሆነ ነገር አዘጋጅቼ ነው። አይ እንድታየው ነው አዘጋጅቼ የሆነ ነገር ድጋሚ ነች እና አንተ እዚህ በቃ ሲያናድ ድራማ ላይ ቢስሚላሂ ሀይሚ ናት ናኒ ናት። ሀይሚ ናት ብትባልስ ግዴታ ሀይሚን ማመነጫጨቅ ሀይሚን ማስለቀስ። በዚህ ነው በቃ ሰው ማሳመን የምችለው ብሩኬ ማለት ነው። ሲጀምር 100% የምትሰራው ድራማ ነው። አንዳንድ እህቶቼ ደግሞ ለማጣላት ብለው ነው ተመካክረው ፍፄ ድራማ ያሉት ምናምን የምትሉት አይደለም። ብሩኬ እንደዚህ ነው እኮ ችክታ ነው። ብሩኬ በቃ እንደዚህ ነው፣ ገብጋባ ነው የሆነ ነገር ላይ ከጀመረ ገባችሁ። ስለዚህ የሚሰሩት ፕራንክ ነው። ሀይሚን ነው ፕራንክ እያደረጉት ያለው። ድርቅ የሚሉት እንዳይታወቅባቸው ነው፣ እውነት እንዲመስል። ሲጀምር እውነት አይደለም። ሀይሚት ሺዝ ስማርት በጣም ነው የሚያስጠሉት። ማስመጣችሁ ምናምን ብሎ ደግሞ ችግር ይፈጥራል። አደርጋለሁ እሱ ላይ
ሀብቴ ከደበረኝ እኮ ካሜራ ጀርባ ትጨርስ ነበር፣ ግን መስራትን ስለሆነ የምትፈልጉት ካሜራ ላይ ተዘብዝፋችሁ አንተና ናኒ በሀይሚና በብሩኬ ሁሌ ማለት ነው። እስቲ እንደነ ብሩኬ አሁን ምንድነው ሀይሚዬ ፍፄ ጋር ተብሎ ነው ሳ እስቲ አንተም እንደዛ አድርጉ፣ ስሜቱ ይግባችሁ ማለት ነው። ሀይሚቲ ባይዘው ስማርት ናት፣ በፍጹም አታደርግም። እኔ ምንም ነገር ያዋሸሁት ነገር የለም። እሱ ግን እኔን መረዳት አልፈለገም። ነግሬዋለሁ ደግሞ ፍራንክ ብቻ ነው ያደረግኩት። ቆይ አንተ ፍራንክ አድርገህ አታውቅም? ናኒን ፍራንክ ያደርጋታል። ቢያደርጋትም እንደዚህ አያደርግም። እንደዚህ ችክ አይልም እንደ ብሩኬ። ብሩኬ እኮ በዙሪያዎቹ ሁሉ ያሉትን ቻናል ለማሳደግ የመዳም ቅመምን ለማቃጠል ኦዲንስ እርስ በርሳችን እንድንጣላ ረቢን ነው ምላችሁ። ብሩኬ ብንወደውም ትልቅ ችግር አለበት። ከዚህ ችግሩ ደግሞ መቀረፍ አለበት። ለድምፄ ይቅርታሽ እና ውዶቼ ማለት ነው። ሀይሚቲ የኛ ስስት የምንወድሽ አብሽሪ። ተነስተሽ ቡታጅራ ሂጂ፣ አዲስ አበባ ሂጂ ከምር እንጂ ብሩኬ አይላቀቅም ውዶቼ። ገና ይሽከረከራል በየፋሚሊው መለኛ ጋር ሄዳል። ገና ጠብቁት ጠብቁት። ከዛ እኔና እኔ ወንድም ጋር እያለ ማለት ነው። እና የመዳም ቅመሞችም አብሽሩ። ከባድ ፕራንክ እንደራረጋለን። ለዛ ነው ሀብና ናኔ አታስመስሉ። ሁለት አስመሳዮች ዝፍጦች። ሀይሚትዬ ማይስዊት የእኛ ጀግና የእኛ ቅመም እንደዚሁም ፍፄ አያደርግም። አንዳንድ እህቶቼ ደግሞ እየዞረባችሁ የተሽከረከረባችሁ ይቅርታ አድርጉልኝ ማለት ነው ውዶቼ። ለምን መሰላችሁ? ፍፄ አያደርግም። እንደው አይገባችሁም እንዴ? ሀይሚዬ ፕራንክ ብላ ነገረች። ለምን? ሀይሚ ማለት የተማረች ናት። ሀይሚ ማለት ለሰው ታስባለች። መግቢያው ላይ እያሳየችን ከፍፄ ጋር መጨረሻውን ለብሩኬ ነገረችው። በቃ የተማረች ለኦዲየንስ የምታስብ ነው። ብሩኬ ግን ችክ ነው የሚለው፣ አይገባውም። ሪሊውን ነው ይብስበታል ደግሞ። ለምን አሁን ለምሳሌ ብዙዎቻችሁን ኮሜንት ያህል ስታለቃቅሱ አልገባችሁም። ስለዚህ አሁንም አልተባንንብኝም ብሎ ይቀጥላል ማለት ነው። ይህን ነገር እኔ በውስጥ ምከሩት ብሩክን፣ ሪሊውን ነው ለኦዲየንስ ያስብ እንጂ። ሲቀጥል ሀይሚ ሺዝ ስማርት ናት። አብሽሪ ሀይሚዬ፣ የምንወድሽ። ተሰቃየሽ እንትን እንዲሽ እኮ አልፈልግም። አንቺ ብትሆኝ ግን እንደዛ አይነት ትላንትና ያወራሽው አሁን እናንተ እንደምታረጉት አይነት አይደለም። ምን አረግን? በቃ ስሜታዊ ሆናለች ልጅቷ። ስለተናደደች ነው እንደዛ አይነት ነገር የተናገርኩት። እና መሰደብ አለበት እንዴ? አንቺ ስታስቢ ወንድምን ተሸክመ ዙር። ባይዘዊ ሀብ በጣም ሪስፔክት የለውም ለሴት ልጅ። እንዲ ሀይሚ ማለት እኮ ብዙ ሴቶች ና ሀይሚን ስትናገሩ ውዶቼ፣ እዚህ ጋር ሴትን ስትናገሩ ለሴት ያላችሁ ክብር ነው እንትን የሚለው። ሀብ ደግሞ የሆነ ነገር ነው። እሺ ጭቅጭቅ ነው። ሀብ ደግሞ ግንፍል 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 ይላል። ሲቀጥል ደግሞ ውዶቼ ማለት ነው ጭቅጭቅ ከሰለቸው ደግሞ ቪዲዮ ላይ ይመጣል። ለምን ቪዲዮ ይሰራሉ? ከካሜራ ጀርባ ለምን አይጨቃጭቁ? ሀብ ማለት ነው ተመችቶ ወደክ አንተ ቤትም ስለሚጫን ነው። ገብጋቦች ከሀይሚዬ ውጭ ያሉ ሁሉ ገብጋቦች ናቸው። 4 ነጥብ። እኔ በአንተ ፊት ሁሉንም ነገር እነግረዋለሁ። አንቺ ብቻ እናንተንም ራሱ እያጣላችሁ ሀይሚትዬ ሀብቴ ለምትዩ ሀብቴ 100 ሺህ ከገባ እኮ ማናት ሀይሚ ብሎ ግራ የገባው ነው። እንደኛ ነገርን እኮ ሀይሚ ማን እንደሆነች፣ ሀይሚ ማለት ከመሬት ያነሳችክ እንደሆነች ብለን ከፈጣሪ በታች አስረድተነዋል። ጠግቧል እኮ ሀብ እንኳን መጣክ ደግሞ ትዥል ለጣልቆ ይንማ ትንሽ ለቀቅ ያርገኝና ቻርጅ ልሙላና ሀብን ነው የምንረገጠው። ስሙ ይህን ጭቅጭቅ ነው የሚሰለች። መጨቃጨቅ እኮ ድራማስ ቢሆን አይደብርም እንዴ? ለተመልካችስ አይደብርም እንዴ? የሆነ ሪስፔክት ወንድም ብዬ ሪስፔክት የለው፣ ይሄ ሪስፔክት የለው። ዝም ብሎ የአቦጊዳ ሽፍታዎች እነ ብሩኬ ቤት ከእውቀት ነፃ እግን ነው በቃ ውዶች። እኛ ለብሩኬ ሼር እያደረግን ሪስፔክት ያለን በሪስፔክት ሲመጣ ነው። ስትከበሩ ነው ሰው የምታከብሩት። እሱ ሰው ካላከበረ እሱ ማን ነው የሚከበረው? እስከ ወንድሙ ጭምር። ይዋት ነገር እንዴት እንደምታበርድ ይዋት። እች ጀግና
ያት የሚዲያዋ መሪ ማሻአላ ይገርማል ውዶቼ። በሀይሚ ላይ ነው የሚቀልዱት። ናኒ፣ ሀብ፣ ፍፄ፣ ብሩኬ ሁሉም ይተዋወቃሉ። እች ምስኪን ግን አረ እንደዚህ አይነት ፍቅር አረ ጥርቅም ይበል። ሲንግል የሆናችሁ ሪሊውን ነው እንደዚህ አይነት ፍቅር፣ እንደዚህ አይነት ጭቅጭቅ ፍቅር። በቃ ፍቅረኛ ያለች ብቻ አገባ ብቻ ለመባል እንትን አትበሉ። ብሩኬ ጥሩ ባህሪ ያለው ግን ምንድነው ፕራንክ ካገኘ ሰው ያሰለቻል። እኛንም መጥፎ እንናገር ነው የሚያደርገው። አይገባውም በቃ የሆነ አይሰማም። እሷ በአንድ ደቂቃ ያደረገች በአንድ 20 ምናምን ደቂቃ ውስጥ ባደረገችው ስንት ቀን ሙሉ አሁን ሊቀጥል ነው። አናዳጅ ቪዲዮ ራሱ ስሩ ያሰኝም። እኔ ቪዲዮ ከሰራው እና ሀቤትን ጥርግ ነው ማድረጋቸው በአካፋ ማለት ነው። ተነስቶብኛል። ምናምን እያለ ብሩኬ እንዴ ከሶስና ጋር ረሳክ እንዴ ኮካ ውስጥ እንዴት እንደዳነስክ ከሶስና ጋር ረሳክ እንዴ ቤት ካልጋ ክፍል ከማናች ደግሞ ሀብሳላት ደረቱ ላይ ጡንቻው ላይ እየነካካችሁ። ስለዚህ ዝም ብላ አታካብድ። ሀሳቡን ደግሞ ፍፄ አልቀየረም። ለሀይሜ እሺ ብሎ ስለሰራ ፕራንክ ለአንተም እየሰራልክ ነው። ይሄ ለራስህ ጃኬትን ሰቅላችሁ ወይ ደግሞ ቁም ሳጥን መስታወት ላይ ቆማችሁ ለራሳችሁ ተናገሩ። ሀብም ሆንክ ብሩክም ማለት ነው እንዴ ያሌለ ነገር ነው እኮ እያወራ ያለው ብሩክ። ይቅርታ አድርጉልኝ ውዶቼ። እንዴ ብሩክ በጣም ነው የሚያናደው። እንዴ አበዛው። ወንድም ፊት እንኳን ለሚስቱ ክብር የለውም። አታድራማም ቢሆን ማለት ነው። ናኒ ደግሞ አንቺ ገለባ አርፈሽ ቁጭ በይ እዛ ተጨምላለቂ ከሀብ ጋር እስቲ ወንድ ከሆንሽ እሺ። ጨምላቂ አንቺ ህይወትን አንድ ቀን እንደዚህ ሆናችሁ አታውቁም። ትሞክሩታላችሁ፣ እይታ ሲቀንስባችሁ ወደ ራሳችሁ ትመለሳላችሁ። ናኒና ሀብ አንድ ቀን ተቀያይሞ አያውቁም። አንድ ቀን ማለት ነው እንዴ። አረ ብሩኬ ቢስሚላ። እኔ ምንም ያደረኩት ነገር የለም። እኔ ለምን ዋሻለሁ? ዋሽቼ ሳቃለሁ ወይ? ራሱ እያሳመነ ነው። አይሚን አሁን ማስለቅሳችሁ ብሩክ ሀብ የስራችሁን ይስጣችሁ። እናንተ ያቡ ጉዳ ሽፍታዎች ማለት ነው። ከምር እኔ በጣም ነው ያናደዱኝ። እመጣላችኋለሁ ወላ ብሩኬ ወላ ሀብ ጠራርጋቸዋለሁ መጥቼ ማለት ነው። እንዴ ሀይሚን ማስለቀስ ብቻ ነው እንደ ስራቸው ለነሱ ዶላር ብለው እንደ አረረጋ ብል ብሩኬ ለኦዲየንስ ክብር ይኖርክ። አበዛከው። እሺ ምን አይነት እሺ በቃ መጀመሪያ ማለት ነው ብያለሁ። በቃ ሁልጊዜ አስመሳይ ደግሞ እንዴት ነው የሚያደርገው? ቦክስ ምናምን አሁን የእነሱም ህይወት ነው የሚባለው። ይሄ ድራማ የሆነ ህይወት በጣም ይገርማል። ሀይሚዬ ምን ውስጥ እንደገባሽ እንደዛ ነው የሚለው። ጥሩ ቪዲዮ ሲሰራ ብሩክን የመሰለ የለም እላለሁ። ብሩኬ ደግሞ ሰው ሲያከብር ይከበራል። ካላከበረ ግን ለምንድን ነው የሚከበረው? እንደዚህ የተጨማለቀ ቪዲዮ እየሰራ ለምንድን ነው የሚከበረው? ክብረ ቢስ ብሩኬ የሆነ ሀብ ጨምላቆች። ተናዶ ሄደው ማረጋጋት አለብኝ። መኪና ነው የሚነዳው። እሺ በቃ አንተ ለወንድምህ ካስብ። ሲጀምረም ደግሞ ሀይሚዬ ጥፋት የለብሽም። ተነስተሽ አዲስ አበባ ሂጂ። የእነዚህ ፋሚሊ መሸቂያ አትሁኝ። 4 ነጥብ። እሱ ወንድሙን ሊያረጋጋ ሄደ ማለት ነው። ምንም ጥፋት የለብሽም።